ይህን ያህል መዶሻ ምን ያደርጋል? ይህን ያህል ዘመቻ ምን ያደርጋል? ለጥፋቱ ይቅርታ ተጠየቀ፣ ለሥራው ማስተካከያ ካደረገ፣ ከዋልድባ ድረስ የእንጦስና የመቃርስን አስኬማ ጭኖ ሰውን ለመክሰስ አዲስ አበባ ድረስ መምጣት ምን አስፈለገ? መቆሚያ ዘቅዝቀን እንጸልያለን፣ መቁጠሪያ አንጠልጥለን እንጸልያለን። እግዚአብሔር ሲጀመር የክስና የሐሰትን ጸሎት አይሰማም። ቤተሰብ እየመራ ቤተክርስቲያንን የሚያገለግል ካህን ዛሬ የመነኩሴ አሽከር ሆኖ የለ እንዴ? ካህን እኮ አዲስ አበባ እንደ ወዛደር የሚቆጠርበት ጊዜ ላይ ደርሰናል እኮ። እንደዚህ አንድ የቤተክርስቲያን ልጅ ስራውን እንዲጠለው ቤተክርስቲያንን እንዲጠላ አድርጎ ማሳደድ ምን ያደርጋል? በወር 50 ሺህ ብርና 60 ሺህ ብር ደሞዝ ለምን ይከፈለዋል? ምን ያደርግለታል ደሞዙ? ሚስቱ ይቺ ቆቡ አስኬማ ሆነች ከተባለ አንድ መነኩሴ ከተማ ምን ያደርጋል? ሊጸልይ አይደል የመነኮሰው ዓለም በቃኝ ብሎ ማትና አብያተ ክርስቲያናትን በመርዳት በጣም የታወቀ ወንድማችን ነው። እንደው ወንድማችን እግረኛው ሚዲያ እንደኔ አይነቱን ዝርክርክ ብታገኝ ምን ልታደርገው ነበር? መነኩሴ ከባህር ዳር መጥተው በምን አይነት ሁኔታ አውጣተህ እንዳስወራሃቸው፣ በምን አይነት ሁኔታ እነሱ ባልጠበቁት መንገድ ቀረጻ በማይመስል ሁኔታ ብቻቸውን እንደሚያነጋግር ሰው አድርገህ ገመናቸውን ባካችሁ ከዚህ በኋላ ወደ ሚዲያ ወዲትም አትምጡብን፣ አትምጡ። በቃ እኛ የምንፈልገው የእናንተን ጸሎትና ቡራኬ ነው። እናት አባት እንደሞቱበት መኖ ሳይሆን ደንግጦ እናት አባት ሲሞቱበት መመነን ይሄ ዓለም ለእናት አባት ያልሆነ ለኔ ምን ያልሆነ መመነን ያለ ነገር ነው። ሚስቱ ስትሞትበት ይሄ ዓለም ለባለቤት ያልሆነ ለኔ ምን ያረጋል ብሎ መመነን ያለ ነገር ነው። ነገር ግን ደንግጦ ዝም ብሎ ወዲያው ከሄደ እንደደነገጠ ማመንኮስ ተገቢ አይደለም። ቦርጫችሁን ገልብጣችሁ ውስኪ እየጨለጣችሁ ጮማ እየቆረጣችሁ የገጠሪቷ ቤተክርስቲያን ሻማ መጎናጸፊያ ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክስ ተዋሕዶ እምነት ተከታዮች ሁላችሁም በያላችሁበት ሀገር ሰዓትና ዘመን አቆጣጠር የክርስቶስ ሰላምና ፍቅር ይብዛላችሁ። ይህ ዶርቃ ሚዲያ ነው። ፕሮግራሙን እየመራሁ ከናንተ ጋር ቆይታ ማደርገው ነው ወንድማችሁ አላየነኝ። እንግዲህ ዶንኪ ዩቲዩብ ወይም ደግሞ ወንድማችን እሸቱ መለሰ የዋልድባን ጉዳይ በዶክመንተሪ መልክ ለሰዎች እይታን ይስባል ብሎ እንደ ሚዲያ ባለሙያ ባመነበትና በተረዳው ልክ ከዚህ በፊት ሄዶ ቦታው ላይ ቀርጾ ለሁላችንም እንዳደረሰንና እንዳየነው ያንንም የገዳሙን ታሪክ ብዙዎቻችን እያለቀስን እንደሰማነው እንደኔ እርግጠኛ ነኝ ብዬ አስባለሁ። እውነት በጣም ልቤ ተሰብሮ ውስጤ ተነክቶ ቪዲዮውን አይቼ ሳልጨርስ ነው ቪዲዮው ላይ በተቀመጠው አካውንት የራሴን የድርሻዬን አቅሜ የፈቀደልኝን አስተዋጽኦ ያደረኩት ማለት ነው። ይህ ወንድማችን የሰራው ስራ ትክክል አይደለም ተብሎ በተለያየ ሚዲያ እየተቆራረጠ ትችት ቀረበበት። ወንድማችን እሸቱ መለሰን ከቦታው ላይ ደግሞ አባቶች መጥተው ከዋልድባ ገዳም ላይ በእግረኛው ሚዲያ ክስ አቀረቡ። እነዛ አባቶች ባቀረቡት ክስ መሰረት ወንድማችን እሸቱ መለሰም የራሱን ያጠፋውን ጥፋት እንደ አንድ ክርስቲያን ዝቅ ብሎ ጥፋቱን በማመን ይቅርታ ጠይቆ ቪዲዮውንም ከዩቲዩብ ላይ ቆርጦ አውጥቶ ከዛ በኋላ በምን አግባብ እንደሰራው ደግሞ እነሱ እዛ ሚዲያ ላይ ወጥተው እንዳወሩት ሳይሆን ነገር ግን እሱ በምን ያክል ርቀት ሄዶ እንደሰራው መረጃና ማብራሪያ በማቅረብ በሚገባ ትትና በተሞላበት መንገድ ይቅርታ ጠይቆ ስተቴን አስተካክላለሁ ብሎ ምላሽ ሰጥቶበታል። ከዛ በኋላ ደግሞ እነዛ ከሰሳ የመጡት አባቶችም ሚዲያ ላይ እግረኛው ሚዲያ ላይ ሄደው ክስ ያቀረቡት አባቶችም እንደገና ወደ እሸቱ ቤት ድረስ ሄደው ልጃችን አንተ ይቅርታ ስትጠይቅኛ ልባችን ተነካ፣ ቤትህን መተን መባረክ አለብን፣ ይቅርታህን መቀበል አለብን ብለን ነው የመጣ ነው ብለው ቤቱ ድረስ ደግሞ ሄደው ምንም ጥፋት እንደሌለበት የሚያሳይ ቪዲዮ አንድ ጋር ሆነው ቤቱን ባርከው ይቅርታህን ተቀብለናል ልጃችን፣ እውነት ከአንድ ክርስቲያን ከኛ ከመነኮሳት እንጂ ከአንድ ምእመን የማይጠበቅ ትትናንና ተግባርና ያሳየህን ብለው
ቤቱ ሄደው ቤቱን ባርከው ይቅርታውን ተቀብለው ለህዝበ ክርስቲያኑ የሚያጽናና መልእክት በሚዲያ እንደገና አመጡ ደግሞ ከዛ መጨረሻ ላይ ደግሞ ሌሎች እንደገና ተነስተው ደግሞ ሌላ ክስ አቀረቡ እግረኛው ሚዲያ ደግሞ ከአዲስ አበባ ተነስቶ ሄዶ በበቅሎ በገመር ተንጠልጥሎ ታንኳ በሚባል ድልድይ መሻገሪያ መርከብ ተጉዞ ገዳሙ ድረስ እያነከሰ ሄዶ ደግሞ የህዝበ ክርስቲያኑንና የቤተ ክርስቲያንን ስብዕና በማይመጥን መንገድ ደግሞ ሌላ እንደገና ንትርክ ውስጥ የሚከት ለህዝበ ክርስቲያኑ አጀንዳ በሚመስል ሁኔታ ደግሞ ይዞ መጣ እውነት ነው የምነግራችሁ እኔ በጣም እንደው ለግብአትም አይደለም ይሄንን ቪዲዮ ወደ እናንተ ይየስመጣ ኮሜንት ለማግኘት ፎሎወር ለማግኘት ሰብስክራይብ ለመሰብሰብ ላይክ ለመሰብሰብም አይደለም እውነት እንደው መድኃኔዓለም ምስክሬ ነው የተሰማኝን ክርስቲያናዊ ስሜት ለመግለጽ ነው የመጣሁት ወንድማችን ተክለ ሃይማኖት አዳነ እንደሸቱ መለሰ ተቆርቁረህ ከሆነ ለምን አንተ በገመር ተንጠልጥለህ የተሻገርከውን ወንዝ መነኮሳት አባቶች በክረምት ውሃ የሚወሰዱበትን መሻገሪያ ተው ወደ ገበያ የማይሄዱበትን ክረምት ላይ ውሃ እየተወሰዱ ከወንዝ ዳር ዝናብ እየተመቱ ውሃ እስከሚጎድል ድረስ የሚያድሩበትን እንደዚህ በገመር ተንጠልጥለው አርቲፊሻል መርከብ ወይም ታንኳ ሰርተው የሚሻገሩበትን ድልድይ ለማሰራት ለምን ገቢ ለማሰባሰብ ለምን አልሄድክም ወንድማችን እሸቱ መለሰ እውነቴን ነው የምናገረው ብዙ የሰራቸው መልካም ነገሮች አሉ የገጠር መንገድ በማሰራት የአቡነ አሮን ገዳምን ውሃ ከሩቅ ቦታ ከርሰ ምድር ውሃ አስወጥቶ ቧንቧ ለመነኮሳቱ እስከ ቤተ ክርስቲያኑ እስከ ገዳሙ ድረስ እንዲገባ በማድረግ አልፎም ተርፎም ደግሞ ከሀገር ውጪ የተለያዩ አውሮፓ ሀገራት ላይ በመሄድ የተቸገሩ ገዳማትና አብያተ ክርስቲያናትን በመርዳት በጣም የታወቀ ወንድማችን ነው እንደው ወንድማችን እግረኛው ሚዲያ እንደኔ አይነቱን ዝርክርክ ብታገኝ ምን ልታደርገው ነበር ናቅረጽ በተባለበት ቦታ እየሄደ የሚቀርጸውን ወንድማችን እሸቱ መለሰ ግን በዶንኪ ቲዩብ ህግ ገዳሙን ሄዶ ከማስተዋወቁ በፊት ለገዳሙ የሚሰበሰብበትን አካውንት ከባንክ እንዲከፈት በማድረግ በሀገረ ስብከቱ ሊቀ ጳጳስ መመሪያና ደብዳቤ እንዲጻፍ በማድረግ ምን ያክል ርቀት ሄዶ ያንን ገቢ ከማሰባሰቡ ያንን ዶክመንተሪ ሄዶ ከመቅረጹና ከመስራቱ በፊት ምን ያክል ርቀት ሄዶ የቤተ ክርስቲያንን ህልውና የቤተ ክርስቲያኒቷ ገንዘብ ክርስቲያኖች ለቤተ ክርስቲያን ብለው ሲሰጡ ገንዘቡ የወደቀበትን ገንዘቡ ያረፈበትን ቦታ ለተባለለትና ለተጠየቀው ለተሰበሰበው ዓላማ መዋል አለበት ሰው የሚሰጠው ገንዘብ የኔን ሚዲያ ወይም የኔን ጥሪ ጭምር ሰምቶ ስለሆነ ይሄንን ኃላፊነት ከመነኮሳቱ ጋር በጋራ መወጣት አለብኝ ብሎ በማሰብ እንግዲህ አካውንት እንዲከፈት አድርጎ አዲስ አካውንት ክሬት አድርጎ ገንዘቡ እንዲሰበሰብ የሊቀ ጳጳሱ ዕውቅናና ፍቃድ እንዲሰጥ በማድረግ ብዙ ርቀቶችን ሄዶ ነው ይሄንን ዶክመንተሪ ፊልም የሰራው ማለት ነው ምናልባት አሰራሩ ላይ ክፍተትና ችግር ሊኖረው ይችላል ያንን ክፍተቱንም ችግሩንም በክርስቲያናዊ አንደበት ክርስቲያናዊ ስነ ምግባር በተሞላበት ትትና ዝቅ ብሎ ነው ይቅርታ የጠየቀው ቪዲዮዎቹንም ኢሚዲየትሊ እየቆረጠ ነው ያወጣው ስለዚህ ከዚህ በኋላ ታዲያ እንደዚህ አንድ የቤተ ክርስቲያን ልጅ ስራውን እንዲጠላው ቤተ ክርስቲያንን እንዲጠላ አድርጎ ማሳደድ ምን ያደርጋል እውነቴን የምነግራችሁ ባንገፋፋ ነገ እኔም በቤተ ክርስቲያን ዙሪያ መንፈሳዊ ፕሮግራሞችን የሚሰራ የሚዲያ ባለሙያ የሚዲያ ባለቤት ነኝ ነገ እኔም እንደ ወንድማችን አንድ ቦታ ሄጄ ለኔ መልካም መስሎ የታየኝ ህዝበ ክርስቲያኑን ቤተ ክርስቲያንን ሊያሳዝን ይችላል ግን ከቤተ ክርስቲያን የበለጠ አንድ ህንጻ ስላሴ አንድ የኦርቶዶክስ ተዋህዶ እምነት ተከታይ የሆነ ሰው በ40ና በ80 ካብራ ከመንፈስ ቅዱስ ከማየ ዮርዳኖስ የስላሴ ልጅነትን የተቀበለ ህንጻ ስላሴ በስላሴ አርአያና አምሳል የተፈጠረ አንድ የኦርቶዶክስ ተዋህዶ ቤተክርስቲያን እምነት ተከታይ የሆነ ሰው ላይ ይህን ያህል መዶሻ ምን ያደርጋል ይህን ያህል ዘመቻ ምን ያደርጋል ለጥፋቱ ይቅርታ ተጠየቀ
ለስራው ማስተካከያ ካደረገ ምን አስፈለገ? እንደገና ከአዲስ አበባ ተነስቶ ዋልድባ ድረስ በእግር በፈረስ ተጉዞ መሄድ ምን ያስፈልጋል? እውነት ወንድማችን ተክለ ሃይማኖት አዳነ ወይም እግረኛው ሚዲያ ሁልጊዜ የምሰራቸው ፕሮግራሞች ቤተ ክርስቲያንን የሚያስተቹ የጳጳሳትንና የመነኮሳትን ክብር የማይጠብቅና የማይመጥን ፍጥጥ ያለ ጠበቃ የሚመስል ክርክር አባቶችን በማውጣጣት የቤተ ክርስቲያንን ገመና በመግለጥ ለመናፍቃኖች በቃ አጀንዳ በሚሆን ደረጃ እንደዚህ አይነት ፕሮግራም ባትሰራ። እውነቴን ነው የምነግር፣ ቤተ ክርስቲያን አዝናባሃለች። እንደኔ አባቶች በአንተ ያዘኑ መነኮሳቶች በጣም ብዙ ናቸው። ከዚህ በፊት እኔ ጋር መጥተው የቀረቡ አንድ አባ ናሁሰናይ የሚባሉ አንድ መነኩሴ ከባህር ዳር መጥተው በምን አይነት ሁኔታ አውጣተህ እንዳስወራሃቸው፣ በምን አይነት ሁኔታ እነሱ ባልጠበቁት መንገድ ቀረጻ በማይመስል ሁኔታ ብቻቸውን እንደሚያነጋግር ሰው አድርገህ ገመናቸውን የመነኮሳትን ክብር በማይመጥን ሁኔታ ሚዲያ ላይ እንዳዘረገፍካቸው እንዳስወጣሃቸው፣ ግን ለጥፋታቸውም ሆነ እነሱ ላይ ለተፈረደባቸው ፍርድ አንድም እገዛ ያላደረክላቸው አባት እንዳሉ እኔ መረጃው አለኝ። እነዛ አባት ግን እስከ ባለማዊ ፍርድ ቤት፣ በቤተ መንግስቱ ፍርድ ቤት እስከ ሰበር ችሎት ሰሚ ድረስ በመሄድ በቤተ ክህነቱ በመንፈሳዊ ፍርድ ቤት እስከ ሀገረ ስብከቱ ሊቀ ጳጳስና እስከ መንበረ ፓትርያርክ እስከ ጠቅላይ ቤተ ክህነት እስከ አዲስ አበባ ድረስ በመምጣት ዛሬ እግዚአብሔር ይመስገን ተመልሰው ቀድሞ በተመደቡበት አገልግሎት ይመለሱ ተብሎ ጥፋታቸው ምንም መረጃ አልባ ሐሰተኛ መረጃ የተደራጀበት እንደሆነ በማጣራት እነዚህ አባት አሁን ወደ አገልግሎታቸው ተመልሰዋል። ወደ ቀድሞ ነገሬ ስመለስ ወንድማችን እሸቱ መለሰ ዋልድባ ገዳም ላይ ሄዶ ያጠፋው ጥፋት ምንድን ነው? ገዳሙ እንዲታወቅ ነው ያደረገው። መነኮሳቱ ከውሃ ጥማት ከውሃ ችግር እንዲወጡ ውሃ ለማስገባት ህዝበ ክርስቲያኑ በሀገር ውስጥም ከሀገር ውጭም ያሉ ኦርቶዶክሳውያን የተቻላቸውን አቅማቸው የፈቀደላቸውን አቅማቸው የቻለውን 10 አነሰ በዛ ሳይሉ አስተዋጽኦ አድርገው መነኮሳቱ ከችግራቸው ከውሃ ጥማት የወንዝ ውሃ የአውሬ የሸናበትን ከብቶች የሸኑበትን ክፍት የሚያድር የገማ የሸተተ ውሃ ከሚጠጡ የቧንቧ ውሃ ለመነኮሳቱ እናስገባ ብሎ ገቢ ማሰባሰቢያ ፕሮግራም ነው የሰራው። ይሄ የሴት መነኮሳት ተብሎ ዋልድባን በሴት ስም እንዲጠራ አደረገ እንዴ? ዋልድባ አይደለም ሴቶች መንግስተ ሰማያት ይገቡ የለ እንዴ? ኢየሱስ ክርስቶስን የወለደችው ድንግል ማርያም ሴት ተብላ ያለ እንዴ? ሴት አይደለች እንዴ? ለምንድን ነው ሴቶችን አጸያፊ እንደሆኑ እርኩስ እንደሆኑ በቤተ ክርስቲያን በቅጥር ግቢ እንደማይገኙ መግባት እንደሌለባቸው ተደርጎ የሚወራው ምንድን ነው? ዋልድባ ቢሆን ከመንግስተ ሰማያት ይበልጣል እንዴ? ዋልድባ ሴቶች መነኮሳት የሉበትም ከተባለ እነዛ ሲቆፍሩ ያየናቸው፣ እንጨት ሲለቅሙ ያየናቸው፣ ከወንዝ ውሃ ሲቀዱ ያየናቸው መነኮሳቶች ተመተው ነው እሸቱ መለሰ ከአዲስ አበባ በቀን ሰራተኝነት ገዝቶ ወስዶ ቀሚስ አልብሷቸው ነው። እነዛ መነኮሳቶች ገዳሙ ላይ ከየት መጡ? ዋልድባ በሴት መነኮሳትና በወንድ መነኮሳት የእናቶችና የአባቶች አንድነት ገዳም ተብሎ ቢጠራ በስተት ከሆነ ይሄም የተጠራው ለስተቱ ይቅርታ የተጠየቀበት ንግግር ከሰዎች አይምሮና ከሰዎች አስተሳሰብ ከአባቶች አመለካከት ሊወጣ ያልቻለው ምንድን ነው? አባቶች በዚህ ልክ ገዳም ላይ ተቀምጠው ይቅርታን ካልተቀበሉ እኛ ከአባቶች ምን እንማራለን? እንደገና ደግሞ እንደ ሚዲያ ባለሙያስ ጎራና ጎሳን ከፍሎ ለይቶ ግማሾቹ ከመጡ አሁንም እነዛን እንቀበላለን እናስተናግዳለን፣ በዚህ ላይ ቅሬታ አለን ምላሽ አለን ብለው የሚመጡ ሰዎች ካሉ እናስተናግዳለን ተብሎ ነፃ መድረክስ የሚፈቀድበት ምን አይነት ክርስትና ነው? ቤተ ክርስቲያኗን ዝም ብሎ በእንደዚህ አይነት በፍትጊያና በክርክር ምዕመኑስ ከሀገር ውጭ ከሀገር ውስጥ ያለው ተስፋ የቆረጠው በአባቶች ጸሎት ጥያቄ ይመለስልኛል አባቶች ጋር ሄጄ ንስሐ ገባለሁ ብሎ የሚያስበው ተስፋ የሚያደርገው ክርስቲያንስ ምዕመኑ ከአባቶች ምን ይጠብቃል? እነዛ በዛ መጥተው ሚዲያ ላይ ከዋልድባ ድረስ የእንጦስና የመቃርስን አስኬማ ጭኖ
ሰውን ለመክሰስ አዲስ አበባ ድረስ መምጣት ምን አስፈለገ? መቆሚያ ዘቅዝቀን እንጸልያለን፣ መቁጠሪያ አንጠልጥለን እንጸልያለን። እግዚአብሔር ሲጀመር የክስና የሐሰትን ጸሎት አይሰማም። አሁንም ማቆሚያ ዘቅዝቃችሁ መቁጠሪያ አንጠልጥላችሁ ጸልያችሁ እግዚአብሔር ሰምቷችሁ የሚሞት ሰው ካለ እኔም ላይ ጸልዩብኝና ግደሉኝ። እውነቴን የምነግራችሁ እግዚአብሔር የሐሰትንና የክስን ጸሎት አይሰማም። እግዚአብሔር የሚሰማው የንጹሐንን ጸሎት ነው። ዋልድባ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሉ ከሚባሉት ገዳማቶች ኢየሱስ ክርስቶስ አርፎባቸዋል፣ ቃል ኪዳን ሰጥቶባቸዋል፣ ኢየሱስ ክርስቶስ ራሱ መስርቷቸዋል ከሚባሉት ገዳማቶች አንዱና አንጋፋው ገዳም ነው፣ ይታወቃል። ግን ዛሬ የገዳሙንም ክብር በማይመጥን የኦርቶዶክሳውያኑንም እይታና ምልከታ በማያስፈልግ ሁኔታ እንደዚህ አጀንዳው እንዲረሳ ያልተፈለገበት ምክንያት ለምን እንደሆነ ባላቅም እኔ የራሴን አመለካከትና የራሴን አስተሳሰብ በዙ ሁኔታ መግለጽ እፈልጋለሁ። የራሴን አቋም እባካችሁ አባቶች ወደ ራሳችሁ ተመለሱና የመለኮሳችሁበትን ዓላማ እማታውቁት ከሆነ ከሚያውቁ አባቶች ቆቡን ከጫኑባችሁ ካመነኮሷችሁ ሊቃነ ጳጳሳት ጠይቁና ወደ ምንኩስና የመነኮሳችሁበት ዓላማ መጽሐፈን መነኮሳትን የእነንጦስ የነመቃርስ የህይወት ታሪክ ምን እንደሆነ የምንኩስና ህይወታቸው የብህትውና የምነና ህይወታቸው ምን እንደሆነ በደንብ ተረዱና እግዚአብሔርን ይቅርታ ጠይቃችሁ ይህንን ግራ የተጋባውን ምእመን አንዱ ጋር ምን መጣ የናንተን ፎቶ ባየ ቁጥር ወደ ሚዲያ የሚሯሯጠውን ምእመን እንዲረጋጋ አድርጉት። እባካችሁ በተቀመጣችሁበት በጻድቁ በአባታችን በአቡነ ሳሙኤል ቃል ኪዳን በገዳማችሁ ስም እኔ እማጸናችኋለሁ። እውነቴን የምነግራችሁ ይሄ ለቤተ ክርስቲያንም አይጠቅምም፣ ለቤተ ክርስቲያን ልጆች ለእኛም አይጠቅምም፣ ለሚዲያ ባለሙያዎችም አይጠቅምም። ወንድማችን እግረኛው ሚዲያ እውነቴን የምነግርህ ለቤተ ክርስቲያኑ የሚጠቅም አንድ ስራ አልሰራህም። ቦታው ላይ የሄድከው ያንተን የሚዲያ ሽቀጣና ሽቀላ ለማሳደግና ለራስህ ግብዓት የሚሆንህን ነገር ለማምጣት ስለፈለክ ነው። ምክንያቱም አንተ ወንድማችን እሸቱ መለሰ የሰራውን ሰባራ ሰንጣራ ቅንጣት የምታክል መልካም ስራ ለቤተ ክርስቲያን ስትሰራ አይተንህ አናውቅም። እኔ ራሴ አይቻ አላውቅም። ጭራሽ እውነቴን የምነግርህ አንተ በእግዚአብሔር እጅ የተያዝክ ሰው ነህ። እንደዛ አይነት ስራ ልሰራ አይገባም። እዛ ድረስ በበቅሎ ተጉዞ እንዴ አንድ ወንድም ከእሸቱ መለሰ ጋር ሌላ ቅሬታ ካለህ በግል ቢሮ ሄደህ ወይ በህግ አግባብ የበደለ የጎዳህ ነገር ካለ ጠይቀው። በእንደዛ አይነት ሁኔታ ግን ይሄ ሁሉ ህዝበ ክርስቲያን ሊያዝን አይገባም። የዋልድባ አባቶቻችንም እባካችሁ ከዚህ በኋላ ወደ ሚዲያ ወዲትም አትምጡ። በቃ እኛ የምንፈልገው የእናንተን ጸሎትና ቡራኬ ነው። እንመጣለን፣ ገዳሙ ላይ መተን እናውቃለን እኮ። ዋልድባ ዓለም ላይ ያሉ እንደኔ አይነቱ ደካሞች የምእመናኑ ተስፋ ነው፣ የምእመናኑ መመኪያ ነው። የዋልድባ አባቶች ይጸልዩልናል ብለን ተስፋ የምናደርጋችሁ አባቶቻችን ዛሬ አዲስ አበባ መታችሁ ሆቴል እያደራችሁ አልጋ ይዛችሁ እያደራችሁ አዲስ አበባ ላይ መታችሁ ጋቢና ቀሚሳችሁን ቆባችሁን ማንም በሚራገጥበት ስቱዲዮ ላይ ተቀምጣችሁ እናንተ ጭራሽ ልትናገሩ አይገባም። እኛ ከናንተ ይሄንን አንጠብቅም። ለሚዲያ ግብዓት አትሁኑ። የቸገራችሁን ነገር እዛው ሆናችሁ የናንተን በረከት የቦታውን ቃል ኪዳን ፈልጎ በሚመጣ ሰው አስተላልፉ። ከናንተ እንደዛ አይነት ክስ እንደዛ አይነት ወቀሳ እርስ በርሳችሁ አባገሌን የገደለው አባገሌ ነው፣ እማገሌን የገደላት እማሆይ ገሌ ነች፣ እገሊት አልመነኮሰችም፣ እገሊት ስጋው ደግሞ አትቀበልም አትቆርብም፣ የከተማ መነኩሴ ነች በሚል በርስ በርስ ትችት እባካችሁ በረከታችሁን አትጡ ማለት እፈልጋለሁ። ያጠፋሁት ነገር ካለ በዚሁ አጋጣሚ ይቅርታችሁንም እፈልጋለሁ። ነገር ግን እግዚአብሔር የውሸትና የከሰሳን የምቀኝነትና
የተንኮለኝነትን ጸሎት እግዚአብሔር 100 ዘመን ብትጸልዩ አይሰማም። ለምንድን ነው የማይሰማው? የማይጠቅም ነገር ስለሆነ። እግዚአብሔር ለኛ የምንፈልገውን ሳይሆን የሚያስፈልገንን ያውቃል። ስለዚህ አባቶቻችን ከናንተ የምንፈልገው እኛ ያንን ድድና ከንፈር የሚበለስስ የሚያቃጥል ቋርፍ እየተመገባችሁ ነጋ ለኪዳን መሸ ለቅዳሴ እያላችሁ በዓታችሁን ዘግታችሁ የምትጸልዩትን አባታዊ ጸሎት ነው የምንፈልገው። ሌላኛው ምዕመናንና ምዕመናት በየጊዜውና በየዘመኑ አጀንዳ የሚሆኑ ነገሮችን የሚያመጡ አባቶችን አትስሙ። በዚህ ሰዓት አሁን ከተማ መነኩሴ መኖር አለበት፣ ገጠር ነው መነኩሴ መኖር ያለበት እየተባለ በየመድረኩ እስከዛሬ ልመና ነበር የሚያሰለቸን። ታቦቱ ቆሞ ልመና ነበር የሚለመነው። ወንጌል አይሰበክም። የልመናው ጊዜ 1 ሰዓት ተኩል፣ የትምህርቱ ጊዜ 30 ደቂቃ። በየመድረኩ 50ና 100 ሱቅ 10ና 15 ፎቅ ያላቸው ቤተ ክርስቲያኖች ህዝቡ ተሰብስቦ ታቦት ቆሞ ልመና ነው የሚያካሂዱት። አሁን ደግሞ መነኩሴ ከተማ መኖር የለበትም፣ መነኩሴ ገጠር ነው መኖር ያለበት፣ የትም ፍጪው ዱቄቱን አምጪው ነው። የትም ኖርክ የትም ኖርክ አይልም። የሰራውን ነው የሚጠይቀው። አንዱ መነኩሴ ለአንደኛው መምህር፣ አንዱ መምህር ለአንዱ ካህን፣ አንዱ ካህን ለአንዱ ዲያቆን፣ አንዱ ቆሞስ ለአንዱ ጳጳስ መልስ በመሰጣጠት ቤተ ክርስቲያንን እያሰብን የግል ጸሎታችንን እንኳ መጸለይ እንዳንችል እያደረጋችሁን ነው። እንደውም ካህናት አባቶች መቃወም አለባችሁ። በሕግ ሚስት በትዳር ተወስናችሁ የምትኖሩ ካህናት አባቶች መቃወም አለባችሁ። አዎ መነኩሴ ከተማ መኖር የለበትም። ለምን? እነዚህ አባት ያስተላለፉትን መልእክት ምዕመናን በደንብ ስሙልኝ። ክህነትንና ምንኩስናን እኛ ያመጣ ነው ከግብጽ ነው። የግብጽ ቤተክርስቲያን ምንኩስናን በሚገባ እንደውም እኛ ያጣናቸው እሴቶችን ጭምር ላይ ይዛ ትገኛለች። አንደኛ ገና የመጣውን ሁሉ አትቀበልም። ለምናኔ ሲመጣ ቢያንስ እንደው ዝቅተኛ የመጀመሪያ ዲግሪውን ይዞ እንዲመጣ ታደርጋለች። ለእናት አባቱ አንድ ልጅ እንዳይሆን፣ ሚስቱንና ልጆቹን አፍስሶ እንዳይመጣ፣ ወይም ከችግር ሸሽቶ መጥቶ እንዳይሆን ይሄን ሁሉ ማጣሪያ ታደርጋለች። ከገባ በኋላ ረጅም ጊዜ ፈተና ያደርጉበት ከ9 ወር ጀምሮ እስከ 3 ዓመት ባለው የፈተና ጊዜ ነው የሚደረገው። እንደውም ከኋላ የሚያጠኑ 3 አባቶች ተመድበው ትትናውን፣ ትግስቱን፣ ትጋቱን፣ ጸሎቱን፣ ጾሙን፣ ፍቅሩን፣ ዓለምን መናቁን ለ3 ዓመት ያህል አጥንተውት ከዛ በኋላ ነው በልተቀበለናል ተብሎ ጸሎት ተደርጎለት ከማህበረ መነኮሳቱ እንዳንዱ የሚቆጠረው። በእኛ ግን እንደሄደ ይመነኩሳል። ብፁዓን አበውም አንዳንድ ጊዜ ደብዳቤ ጽፎ አመንኩሳች ላኩልን ይላሉ። ይሄ አሁን አባቶቻችን የምታስተካክሉት ነገር ነው። እንደው እኔ በትትና ሆኜ መናገር እንፈልገው ይሄንን ሰው አመንኩሳችሁ ላኩልን ተብሎ እንዴት ይላል? ሳይመንን በገዳማችሁ ይኑር፣ መንኖ ከሆነ በገዳማችሁ ይኑር ብላችሁ ላኩት፣ በገዳም ይኖራል። ካልሆነ ግን መምሬ ገዳም አመንኩሳችሁ ላኩ፣ ወይዘሮ ገዳም አመንኩሳችሁ ላኩ የሚባለው ነገር አጥፍቶናልና ገዳማቱም እንደመጣ ቆም መጫን የሚባለው ነገር መቆም ነው ያለበት በኢትዮጵያ። ምክንያቱም እንደመጣ ቆም መጫን ሲቀር መናኙና ያልመነነው ይታወቃል። ሲለይለት ማመንኮስ የሚችል አሁን ደንግጦ ይሄዳል። ታሞ ዩኒቨርሲቲ አካባቢ ትምህርት ተበላሽቶበት እናት አባት እንደሞቱበት መንኖ ሳይሆን ደንግጦ እናት አባት ሲሞቱበት መመነን ይሄ ዓለም ለእናት አባት ያልሆነ ለኔ ምን ያልሆነ መመነን ያለ ነገር ነው። ሚስቱ ስትሞትበት ይሄ ዓለም ለባለቤት ያልሆነ ለኔ ምን ያረጋል ብሎ መመነን ያለ ነገር ነው። ነገር ግን ደንግጦ ዝም ብሎ ወዲያው ከሄደ እንደደነገጠ ማመንኮስ ተገቢ አይደለም። እስኪረጋጋ እርዳው ነው ረድቶ ተረጋግቶ አስቦት ምንኩስና ህይወቴ ነው ካለ ይመነኩሳል እንጂ የመጣውን ሁሉ ማመንኮስ መስፈርት የሌለው ከድህነት ሸሽቶ የመጣውን ሁሉ ማመንኮስ ገዳማት ላይ መቆም ያለበት ጉዳይ ነው። ከዚያም በኋላ ግብፃውያን እንደሚያደርጉት እንኳን አይደለም ከገዳም ወደ ከተማ ከገዳም ክልክል ነው። ከገዳም አንድ መነኩሴ በመነኮሰበት ገዳም እድሜ ልኩ ይኖራል። ጳጳሱም ቢሆን የነሱ ጳጳሳት በአንድ ገዳም ይመነኩሳሉ። ከዛ በኋላ በትሩፋታቸው ተመርጠው ጳጳስ ይሆናሉ። ያን ገዳም አይለቁትም። እዚያው በዓት አላቸው። አብዛኛውን ጊዜያቸው የሚያሳልፉት እዛው ገዳም ላይ ነው። የዚህ ገዳም አበምኔቶቹም እነዛው ነው የሚሆኑት። ሊቀ ጳጳሱ ነው እድሜ ልካቸው የሚቀበሩትም እዛ ገዳም ላይ ነው። ስለዚህ የኛም ቅዱስ ሲኖዶስ እንዲህ ያለ ነው። ምንኩስናና ክህነትን ያመጣንባትም የግብጽ ቤተክርስቲያን ምንኩስናን በዚህ መንገድ በማይረግ ይዘዋለች። እኛ ግን ከጊዜ ወደ ጊዜ መነኮሳት እየፈለሱ ከተማ እየገቡ ከመንበረ ፓትርያርክ ጀምሮ በአህጉረ ስብከት በወረዳ ቤተ ክህነት ባሉ
መምሪያዎችም በአጥቢያ ደብረ አስተዳዳሪ ቀዳሽ፣ ሰባኪ፣ አጥማቂ እንደው ሌላም ስራ እየተሰጣቸው ገዳማቱም እየተራቆቱ መነኮሳቱም እየተጎዱ ነው የሚገኙትና አዲስ አበባ ላይ ካህን የሚያስተዳድረው ቤተክርስቲያን የለም። መነኩሴና ቆሞስ የሚያስተዳድረው ካቴድራል ነው ያለው። ለምን ካህናቶች ለምን የቤተክርስቲያን አስተዳደር መሆን አይችሉም? በሕግና በስርዓት ቤታቸውን፣ ንብረታቸውን፣ ቤተሰባቸውን እያስተዳደሩ የሚመሩ ዓለምን እየተዋጉ ያሉ አባቶች ለምን በሕግና በስርዓት ተወስነው የሚኖሩ ካህናቶች ለምን የቤተክርስቲያን አስተዳደር አልሆኑም? እናንተ አይደላችሁ በብር እየገለባበጣችሁ መነኮሳት፣ ቆሞሳት የካቴድራል አስተዳደር የሆናችሁት እናንተ አይደላችሁ እንዴ? ምን ያደርግላችኋል? መነኮሰ ሞተ ከሆነ የሚለው መነኮሴ አስተዳደር ሆኖ በወር 50 ሺህ ብርና 60 ሺህ ብር ደሞዝ ለምን ይከፈለዋል? ምን ያደርግለታል ደሞዙ? ሚስቱ ይቺ ቆቡ አስኬማው ነች ከተባለ አንድ መነኩሴ ከተማ ምን ያደርጋል? ሊጸልይ አይደል እንደ መነኮሰው ዓለም በቃኝ ብሎ ምን ያደርጋል? አዲስ አበባ አስተዳደር ሆኖ 50 ሺህ ብርና 60 ሺህ ብር ደሞዝ እየተቀበሉ መብላት 30 እና 40 አልበቃ ብሏቸው አልፎ ተርፎ 100 እና 150 የንስሐ ልጅ ይዞ በየከተማው በየቤቱ እየተሽከረከሩ በራይድና እንዲሁም ደግሞ በጥቁር ስቲከር መኪና በቪኤት መኪና እየተሽከረከሩ የምእመናንን ኪስ መጋፈፍ ምን ያደርጋል? ምንኩስናው ታዲያ ምኑ ነው? ስሙ ብቻ ነው እንደ መነኮሰ ሞተ የሚለው? ዛሬ ደግሞ በእናንተ መኖሪያ እኛ እንጣላ። የምትኖሩበትን አውቃችሁ አትመነኩሱም? ስርዓተ ምንኩስና የአበው አባቶቻችንን ሕግና ስርዓት የነንጦስ የነመቃርስን ሕይወት ምን እንደነበረ አውቃችሁ አትመነኩሱም? ዛሬ እናንተ ስለ እናንተ መኖሪያ እኛ ምን አገባን? የምትኖሩበትን መጀመሪያ አውቃችሁት አይደል የመነኮሳችሁት? ገዳማችሁን ትታችሁ እየፈረጠጣችሁ ከተማ የገባችሁት ምቾትና ድሎትን ፈልጋችሁ አይደል? ካህናት አባቶች እንዲጠሉ፣ ገዳም የሚኖሩ መነኮሳቶች እንዲጠሉ፣ እነንጦስ እነ መቃርስ እንዲጠሉ እያደረጋችሁ አይደል? እና አቡነ ተክለ ሃይማኖት እና አቡነ ገብረ መንፈስ ቅዱስ አባቶቻችን እንዲጠሉ እያደረጋችሁ አይደል እንዴ? ቦርጫችሁን ገልብጣችሁ ውስኪ እየጨለጣችሁ ጮማ እየቆረጣችሁ የገጠሪቷ ቤተክርስቲያን ሻማ፣ መጎናጸፊያ፣ ማስቀደሻ ንዋየ ቅድሳት፣ ጧፍ አታ ቤተክርስቲያን እየተዘጋች እናንተ በቃ ቤት ውስጥ እጧፍ ላይ እየተኛችሁ ጧፉ እንደዚህ እየላሸቀ እየተቀጫጨ እንደገና ለመርካቶ ነጋዴ በጨረታ እየተሸጠ እናንተ አይደላችሁ ቤተክርስቲያንን ቀኝ ግዛት እየገዛችኋት ያላችሁ በገንዘባችሁ? አዎ አዲስ አበባ ምን ታረጋላችሁ? እሴት ጭንስር ምን ያልከሰከሳችኋል? ንስሐ ልጅ ለእናንተ ምን ያደርግላችኋል? ካህናት አሉ አይደለ? በሕግ በስርዓተ ቤተክርስቲያን በስርዓተ ተክሊል በስጋው ደሙ በቅዱስ ቁርባን በቅዱስ ስጋውና በክቡር ደሙ ከብረው በቤተክርስቲያን አንድ ላንድ እግዚአብሔር የፈቀደላቸውን ጋብቻ ፈጽመው ንስሐ ልጅ ይዘው ቤት እየረጩ ቤት እየባረኩ ቅዳሴ እየቀደሱ ቤተክርስቲያንን እያገለገሉ እርሻ ያለው እያረሰ ንግድ ያለው እየነገደ ቤተሰብ እየመራ ቤተክርስቲያንን የሚያገለግል ካህን ዛሬ የመነኩሴ አሽከር ሆኖ የለ እንዴ? ካህን እኮ አዲስ አበባ እንደ ወዛደር የሚቆጠርበት ጊዜ ላይ ደርሰናል እኮ። በቆሞሳትና በመነኮሳት ካቴድራሉን የሚመሩት መነኮሳት፣ ካቴድራሉን የሚያስተዳድሩት ቆሞሳት ዛሬ በቁምስና በምንኩስና ቤተክርስቲያንን የሚያስተዳድሩ ነገ ደግሞ በጵጵስና 5 ሚሊዮን ብር 6 ሚሊዮን ብር እየከፈሉ ኧረ ተውኝ፣ በጣም ተናድጃለሁ። እውነቴን ነው የምነግራችሁ። ነገ ደግሞ 5 ሚሊዮን ብርና 6 ሚሊዮን ብር እየከፈሉ ጳጳስ ለመሆን የሚጠቋቆሙ እዚሁ አዲስ አበባ ላይ ተሰብስበው ቤት ገዝተው የሚኖሩ መነኮሳቶች ናቸው። ካህናቶች አይደሉም። ካህናቶች የመነኮሳት አሽከር ሆነዋል። ደግሞ ስለ እናንተ መኖሪያ እኛ ምን አገባን? እዛው ገዳም ሄዳችሁ አትኖሩም? ዋሻ እየፈለፈሉ አባቶቻችን ጥርስ ከሚያቃጥሉ አይሁዳውያንና ፈሪሳውያን እምነት ከሌላቸው ከነግራኛ አህመድ ከነ ዮዲት ጉዲት ቤተክርስቲያንን እየተራቡ እየተጠሙ ታቦተ ሕጉን እየተሸከሙ እየተሰደዱ
ዋሻ እየቆፈሩ እየተደበቁ ሲኖሩ የነበሩ አባቶቻችን መነኮሳት እነዛን ነው የምናውቀው። እናንተ እዚህ ከቀሚሳችሁ ውስጥ የምትለብሱት ሱፍ እኮ አምባሳደር እኮ ነው የምትለብሱት። የምታረጉት ሰዓት የወርቅ፣ የምትይዙት መስቀል የወርቅ፣ የምታረጉት ሐብል፣ የምታረጉት ክራቸውን እያወለቁ ወርቅ የሚያደርጉ መነኮሳቶች አሉ። በረሃ የወደቁ አባቶቻችንን በእናንተ ስም አታሰድቡን። ስለዚህ መኖሪያችሁን ለዩና ወደምትኖሩበት ወደሚፈቀድላችሁ ወደዛ ወደምትኖሩበት እናንተ ራሳችሁ ለምእመኑ የትንኑር የሚለውን ነገር ትታችሁ ራሳችሁ መኖሪያችሁን እየፈለጋችሁ በየመኖሪያችሁ ኑሩ። በየመኖሪያችሁ የያዛችሁ ስልጣን በየሚፈቅድላችሁ ቦታ ኑሩ። የእናንተን ችግር ደግሞ በአውደ ምሕረት እንስማን። መጽሐፍ ቅዱስ ገልጣችሁ አታነቡም? እናንተ ንስሐ ልጅ ይዛችሁ ምን ታደርጋላችሁ? መነኮሳት እኮ ከተማ እንዳይኖሩ የሚባለው መነኮሰ ሞተ የሚባለው ንስሐ ልጅ እንዳይኖራቸው፣ የላመ የጣመ እንዳይበሉ፣ መኪናና ቤት እንዳይኖራቸው፣ ዓለም ጠልፎ እንዳይጥላቸው፣ ቆንጆዋ እንዳታማልላቸው፣ የመነኮሱበትን ዓላማ እንዳይስቱ ነው በረሃ ይኑሩ የሚባለው። እናንተ ታዲያ የሴት ጭን እያሻችሁ በንስሐ ልጆቻችሁ መኪና እየተንሸራሸራችሁ የንስሐ ልጃችሁ ድሃ ከሆነች ቤትሽ ርቆኛል አልመጣም እያላችሁ በጥቁር ስቲከር መኪና በቪኤት እየሄዳችሁ ራሳችሁ ገዝታችሁ መንጃ ፍቃድ ያውጥታችሁ ሹፌር ሆናችሁ እየነዳችሁ በዳታም በጌታም ነው የምናገለግለው እያላችሁ በቴክኖሎጂውም ስማርትፎን የሆነ ስልክ እየያዛችሁ አልትራ 26 አልትራ 25 ስልክ እየያዛችሁ የቤተ መቅደሱን አገልግሎት እየቀረጻችሁ ቲክቶከር እና ፌስቡከር ሆናችሁ ዩቲዩበር ሆናችሁ ታዲያ እናንተ መነኮሰ ሞተ የት ነው? ቤተ መቅደስ ስትሞቱ ነው እንዴ መነኮሱ ሞቱ የሚባለው? እኛ የምናውቀው አባቶቻችን መቃብር ቤት ዘግተው ዳዋ ለብሰው ድንጋይ ተንተርሰው ጸራ ጋንንቱን ዱር አራዊቱን ታግሰው በየበረሃው ለሀገርና ለሕዝብ እየጸለዩ ሞተው የሚገንዛቸው እያጡ ቅዱሳን መላእክት እየገነዟቸው 44 መድኃኔዓለም ስትሄዱ ዕለት ዕለት በንስር አሞራ እየተጫነ የሚመጣ አጽመ ቅዱሳን አለ። አባቶች ስንጠይቃቸው ምንድነው ያሉት? በበረሃ የወደቁ መናንያን ቅዱስ ቁርባን በመላእክት እየተቀበሉ ይህ ሥርዓተ ቁርባንም ላይ አለ። አንድ ሰው ንስሐ ገብቶ ቀኖናውን በአግባቡ ሳይጨርስ ቅዱስ ሥጋውና ክቡር ደሙን ቢቀበል የእግዚአብሔር መልአክ መጥቶ ካፉ ላይ ወስዶ በበረሃ ለወደቀ መናኝ ያቀብለዋል። መናኙም እንደተቀበለ አያውቅም። ይህንን ቀኖና በአግባቡ ሳይጨርስ ቅዱስ ሥጋውንና ክቡር ደሙን ለመቀበል ሳይበቃ የሚቀበለው አካልም የእግዚአብሔር መልአክ ካፉ እንደቀማው አያውቅም። ነገር ግን ቅዱሳን መላእክት በበረሃ የወደቁ አባቶችን በእንደዚህ አይነት መልኩ ያቆርቧቸዋል፣ ለቅዱስ ሥጋውና ለክቡር ደሙ ያበቃቸዋል ይላል። ስለዚህ እነዚህ ቅዱሳን አባቶች በበረሃ ውሃ እየጠማቸው እየተራቡ እድሜ ገደብ ገቷቸው በበረሃ ሲያርፉ የእግዚአብሔር መልአክ እያነሳ ወደ ተቀደሰ ስፍራ ይወስዳቸዋል። እነዛ መነኮሳቶችን ነው በታሪክ የምናውቀው። እናንተ ታዲያ አዲስ አበባ እያዘጠዘጣችሁ በደንብ ነው የምነግራችሁ። ገና በሌላ ቪዲዮ እመጣለሁ አስፈላጊ ከሆነ። አዲስ አበባ እያዘጠዘጣችሁ ከቤት ቤት እየመረጣችሁ እየገዛችሁ ከመኪና መኪና እየመረጣችሁ እየገዛችሁ የገጠሪቷ ቤተክርስቲያን ያቺ ለእናንተ ድቁና የሰጠቻችሁ ቤተክርስቲያን መልካ ኢየሱስ መልከ ማርያም መዝሙረ ዳዊት ውዳሴ ማርያም የተማራችሁባት ቤተክርስቲያን ዛሬ ተዘግታለች። በጸጥታ ችግር ምክንያት አንሄድም። ለቤተክርስቲያን ቡራኬ የመሰረት ድንጋይ ሲጣል ቤተክርስቲያን ሲመረቅ እናንተ አሁን ገጠር ትሄዳላችሁ? አትሄዱም። ለምን? ጸጥታው ሰላም አይደለም። አካባቢው ጥሩ አይደለም። ሲጀመር የሃይማኖት አባት የጸጥታ ጉዳይ ያሳስበዋል እንዴ? የጸጥታ ችግር ያሳስበዋል?
መነኮሰ ሞተ የሚለውን ብትፈጽሙ እኔ መንኩሻለሁ፣ ማንም አይገለኝም፣ ቢገለኝም ደግሞ ሩጫዬን ጨርሻለሁ፣ የመነኮስኩበትን ዓላማ እግር መንገዴን እፈጽማለሁ ብላችሁ መሄድ የነበረባችሁ። ዛሬ የልማቱ አርበኛ፣ የሃይማኖቱ አርበኛ፣ የትምህርቱ ባላባት ባውደ ምሕረት ተሞግሳችሁ የእናንተን የሙገሳ ዜና መስማት ነው የሰለቸን። እንዲሁ ከዚህ በላይ እምገልጽበት ነገር እንዲሁ አንደበት ቢኖረኝ እምገልጽበት አቅምና ዕውቀት ቢኖረኝ በገለጽኳችሁ። በቃ ከዚህ በኋላ ባውደ ምሕረት የእናንተን ሮሮ መስማት አንፈልግም። እና የተወደዳችሁና የተከበራችሁ አድማጭ ተመልካቾቼ ፕሮግራሙ በጣም እንደረዘመ አውቄያለሁ። በሌላ ቪዲዮ መለስበታለሁ። ይሄ ለኛ የማይጠቅም ነገር ስለሆነ የቤተ ክርስቲያን ዶግማ፣ ቀኖና፣ ስርዓት፣ ትውፊት ተጣሰ ብሎ የሚቆረቆር አባት በማጣታችን በጣም እናዝናለን። የገጠሪቷ ቤተ ክርስቲያን ዛሬ በመከራ ውስጥ ነው ያለችው። ካህናት ደሞዝ የላቸው። የእመቤታችን ቅዳሴ አይቀደስ፣ ዕለተ ሰንበት ቅዳሴ አይቀደስ። ስንቱ ቤተ ክርስቲያን እየተዘጋ በጦርነት በችግር ምክንያት ታቦተ ሕጉ ዕቃ ቤት በሳጥን እየተቆለፈ አዲስ አበባ ላይ ጧፍ ለመርካቶ ነጋዴ በጨረታ ነው የሚሸጠው። ቤት ለነጋዴ ነው የሚከራየው። የገጠሪቷ ቤተ ክርስቲያን ከአዲስ አበባ ቤተ ክርስቲያን ምንም አታገኝም። የከተማ መነኩሴ ደሞዙ 60 ሺህ 70 ሺህ አበሉ 10 ሺህ 20 ሺህ ነው። በወር ከሙስና ውጪ 200ና 300 ሺህ ያገኛሉ። ሙስና ደግሞ ቤተ ክርስቲያን ሲጀመር በዚህ ሰዓት የምዕመኑ ሳይሆን የግለሰቦች ካምፓኒ እየሆነች ነው። የጸሐፊ፣ የቁጥጥር፣ የሂሳብ ሹም፣ የገንዘብ ያዥ፣ የአስተዳደር አንድ ዲያቆን 300 ሺህ ብር ሙዳይ መጽዋት ይዞ ለመለመን ለልመና ለመቀጠር 300 ሺህ ብር ነው የሚቀጠረው። የቤተ ክርስቲያን ደጅ ጸኝ የሆኑ የቤተ ክርስቲያን ጥበቃዎች እንኳን በጥበቃ ለመቀጠር ካህናቶች አይቀጠሩም። ለቤተ ክርስቲያን ካህናቶች መስቀላቸውን ይዘው በሪል ስቴት በአፓርታማ ቤት ውስጥ በየኮምፓውንድ ውስጥ መስቀላቸውን ኪሳቸው ከተው የሀብታም ቤት ዘበኛ ጥበቃ ናቸው። ቤተ ክርስቲያን ጥበቃ የሚቀጥሩት የአዲስ አበባ መነኮሳት፣ የካቴድራል አስተዳዳሪዎች በኤምባሲ ነው የሚቀጥሩት፣ በኤጀንሲ ነው የሚቀጥሩት። ጥበቃ አሁን የቤተ ክርስቲያን ጠባቂዎች ክርስቲያኖች ያልሆኑ ሁሉ አሉ። የሚቀጠሩት በኤጀንሲ ነው። በደንብ እንነግራችኋለን ገና የምናውቀውን። ስለዚህ አባቶቻችን ራሳችሁን አርሙ፣ ራሳችሁን አስተካክሉ። እማታስተካክሉ ከሆነ ደግሞ እስከ መጨረሻው እንፈለጣችኋለን። ገንዘብ ስላላችሁ የፈለጋችሁትን ነገር ልታረጉ ትችላላችሁ። እኛም ደግሞ ጉረሯችን እስከሚዘጋ ድረስ በደንብ የምናውቀውን ነገር ወደ ሚዲያ በማምጣት ህዝበ ክርስቲያኑ ግንዛቤ እንዲኖረው እናደርጋለን። የምናውቀውን ነገር ሁሉ ወደ ሚዲያ በማምጣት እንናገራለን። ስለዚህ አባቶቻችን እኛ የምንፈልገው ከናንተ ጸሎት ነው። ስንት የሚፈናቀለው ወገናችን፣ የሚሞተው ወገናችን፣ የምትቃጠለዋ ቤተ ክርስቲያናችን የእናንተን እርዳታ ትፈልጋለች። ግን ዛሬ እንደ አባቶቻችን ለቤተ ክርስቲያን የሚኖርና የሚመሰክር መነኩሴ ስላጣን ነው። ቤተ ክርስቲያናችን ተዋህዶ ሃይማኖታችን የተሐድሶ፣ የፕሮቴስታንት፣ የመናፍቃን መሳቂያና መሳለቂያ መጫወቻ የሆነችው። ስለዚህ እናንተ እያላችሁ በዚህ ዘመን ቤተ ክርስቲያን በዚህ ልክ በመራቆቷና በመዋረዷ እናንተ ልታፍሩ ይገባል። የመነኮሳችሁበትን ምክንያት በደንብ አድርጋችሁ ልታውቁት ይገባል። እንደኛው የምታውደለድሉ ከሆነ ምንኩስናው አባትና ልጅነቱ ምንድነው ጥቅሙ? የእናንተ የልብሳችሁ ጠረን ዕጣኑን የቤተ መቅደሱን መስዋዕት ካልሸተተ፣ ዕጣኑን የቤተ ክርስቲያኑን መጋረጃ ካልሸተተ ምንድነው ታዲያ? ሲጋራ እንደሚያጨሰው፣ ሽሻ እንደሚስበው፣ ጫት እንደሚቅመው ዓለምን ከሸተተ አባትና ልጅነቱ ምኑ ጋር ነው? ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ሰላሙ ነው።